አስከሬኑ የተገነዘ ነበር። ምርመራ ቡድኑ እንደገና ሄደን ቤተሰብ ጉድ 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 በልጎንደር እንደዚህም አይነት ጉድ አለ ለካ። በዛሬው ቀን የወጣው መረጃ እጅግ በጣም አስደንጋጭ ነው። እንደዚሁም ደግሞ የቀነኒ አባት በደረሰባቸው ከባድ ዛቻና ማስፈራሪያ በዛሬው ቀን እንግዲህ ዝምታቸውን ሰብረዋል። ለኢትዮጵያ ሕዝብ መልእክት አስተላልፈዋል። ምን አሉ የሚለውን በዝርዝር ተከታተሉ። ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የሚመሽባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍልኝ እላለሁኝ። በዛሬው ቀን እንግዲህ አዳዲስ የወጡ መረጃዎችን ይዤ ወደ እናንተ ብቅ ብያለሁኝ። በመጀመሪያ እንግዲህ የቀነኒ አባት ከባድ ዛቻና ማስፈራሪያ ደርሶባቸው፣ በዚሁም እንግዲህ ለኢትዮጵያ ሕዝብ እባካችሁን ከጎኔ ቁሙ፣ እየደረሰብኝ ያለው ከባድ ዛቻና ማስፈራሪያ እጅግ በጣም ተደናግጫለሁኝ። በድጋሚ ወደ ቤት ያዘን ሊገባ ስለሆነ ሁላችሁም ከጎኔ ልትቆሙ ይገባል ብለው በአጠቃላይ የኢትዮጵያ ሕዝብ መልእክታቸውን አስተላልፈዋል። በቀነኒ አባት በደረሰባቸው ከባድ ዛቻና ማስፈራሪያ እያለቀሱ ነው መልእክታቸውን ያስተላለፉት። እጅግም በጣም ያሳዝናል የደረሰባቸው ነገር። ሁላችንም ከተበደለ ጎን ልቆም ይገባል። የልጃቸውን ማጣታቸው ሳያንስ ከልጃቸው ጋር የነበራቸውን ደስታ ሁላችንም አይተናል። እንዴት አድርገው ፈገግ ብለው ሲጨፍሩ እንደነበሩ እየተሽኮረመሙ በደስታ ነበር። ሁላችንም ያየነው ነገር ነውና በአሁን ሰዓት እንግዲህ ያችንን ጨረቃ የመሰለች ልጃቸውን ማጣታቸው ሳይቀር የሚደርስባቸው ከባድ ዛቻና ማስፈራሪያ እንግዲህ ወደ ቤቴ ድጋሚ ሌላ ሐዘን ሊገባ ነው፣ እባካችሁ ሁላችሁም ከጎኔ ቆሙ ብለው መልእክት እንዲያስተላልፉ ዳርጓቸዋል ማለት ነው። እኔም በዚሁ አጋጣሚ ለውድ ቤተሰቦቼ ከነዚህ አባት ጎን እንድንቆም ማሳሰብ እወዳለሁኝ። እባካችሁ ሁላችንም ከተበደለ ጎን እንቁም። በእውነት ነገ በእኛ ቤት ምን እንደሚገባ አናውቅምና ለተበደለ እንቆም ይገባል። ለተበደለ ፍትህ እንጠይቅ ይገባል። የሆነ ሆኖ እንግዲህ የቀነኒ ነገር መጨረሻውን ባንሰማም፣ ነገር ግን እነኛ አባት ተበዳይ ናቸው፣ አዘን ላይ ናቸው። አዘን ክፉ ነው። አዘን በጣም ከባድ ነው። ልጃቸውን ያጡት፣ የምትወዳቸውን የምታከብራቸውን እሳቸውን በጣም የሚወዷትን የሚያከብሯትን እንግዲህ በጣም ግንኙነታቸው ኮንታክታቸው በጣም ጥብቅ ነበረ። ይቺ ልጅ ነው ያጡት፣ ቀላል ነገር አይደለም ያጡት። እና በዚህ ሀዘን እንግዲህ ሌላ ዛቻና ማስፈራሪያ በእንቅርት ላይ ጆሮ ድግፍ እንደማለት ነው። እና ሁላችሁም ከጎናቸው ልንቆም ይገባል። ይሄ ለነዚህ ምስኪን አባት ይሄ ነገር አይገባቸውም እና ፍትህ ለቀነኒ እንጠይቃለን። እንደዚሁም ደግሞ የሚደርስባቸው ዛቻና ማስፈራሪያ እባካችሁን ሁላችሁም በቅርበት የምታውቋቸው በተለይ ቀነኒ አባት ከጎናቸው ሆናችሁ ታጽናኗቸው ይገባል። በቅርበት የምታውቋቸው ስልካቸውን የምታውቁ እየደወላቸው አይዟቸው ይገባል። በጣም ያሳዝናሉ። የቀነኒ አባት እስከ ዛሬ ድረስ አንድም ሰው ኢንተርቪው ያደረጋቸው ሰውም የለም፣ የጠየቃቸው ሰውም የለም፣ የጠየቃቸው የፖሊስ አካልም የለም። በጣም የሚያሳዝነው ሀገራችን ላይ የአድሏዊ ነገር እየታየ ነው ያለውና በኩልነት ብንሰራ ጥሩ ነው። ከቀነኒ አባት ጎን መቆም አለብን ሁላችንም ማለት ነው። ፍትህ ልንጠይቅ ይገባል። የሆነው ሆኖ ፖሊስ ያለውን ነገር እስከሚያሳውቀን ድረስ እኛም ከቀነኒ አባት ጎን መቆም አለብን። እስካሁን በእርግጥ ፖሊስ ምንም ያወጣው መረጃ የለም። ተጨማሪ 13 ቀን እንደጠየቁ ሁሉ እንግዲህችንም 13 ቀን በትዕግስት ጠብቀን መጨረሻውን ማወቅ እንፈልጋለን። ሁላችንም የቀነኒ አባቶች አይደሉም፣ ሁላችንም በጉጉት እንጠብቃለን ይችን ቀን። ምክንያቱም ይች ልጅ ሁለት ነፍስ ሆና ነው ህይወቷን ያጣችው። የቀነኒ አባትም ያደረሰባቸው ዛቻና ማስፈራሪያ በጣም ያሳዝናል። ይች ልጅ አተው ገና ዘናቸውን ባቸው እንኳን ሳይደርቅ አንድ ነፍስ አይደለም ያጡት፣ ሁለት ነው ያጡት። ልጃቸውንም የልጃቸውንም ልጅ ነው ያጡት። እና ይሄ ነገር ለሳቸው አይገባቸውም ብዬ ነው ማሰብ። ነገ እያንዳንዳችን ቤት ምን እንደሚገባ አናውቅምና ሁላችንም ቢሆን ከሳቸው ጎን መቆም አለብን። በተለይ በዚህ ሰዓት ማለት ነው። በርካቶች እንግዲህ እየተሰባሰባችሁ የምታወሩትን ነገር እየሰማን ነው። ግን ያሳዝናል። እውነት በጣም ነው ያዘንኩት ማለት ነው። የአንዳንድ ቦታ የማያቸውን ነገሮች በጣም አዝኛለሁ። የቀነኒ አባት እነኝህን ነገሮች እያየ እንዴት ነው የሚጽናናው? እና በእርግጥ ፖሊስ ምንም ያወጣው ነገር የለም ብያቸዋለሁ ቅድም እንደነገርኳቸው። እንግዲህ ከአንዷለም ጎሳም ነጻ ሊባል ይችላል ላይባልም ይችላል። የምናውቀው ነገር የለም። ይህን ከፖሊስ አንደበት እንጠብቃለን ሁላችንም በጉጉት። ፖሊስ ግን የሆነ ምላሽ እስከሚሰጠን ድረስ ከነዚህ ምስኪን አባት ጎን ሁላችንም ልንቆም ይገባል። እናቷን በጣም አዘን ተሰብረዋል። ሙሉ ቤተሰቡን የተሰበረው እና ቀላል ነገር አይደለም የደረሰባቸው አዘን። ቢሰበሩም ቢያዝኑም አይገርምም፣ አይደንቅም። ፈጣሪ መጽናናቱን ይስጣቸው። እንግዲህ ፍትህ ለቀነኒ እንጠይቃለን። በሌላ በኩል እንግዲህ ይዤላችሁ የመጣሁት መረጃ ቤተሰቦች ሁላችሁ መግቢያው ላይ እንግዲህ ፖሊሱ ሲናገር እንደሰማችሁት በጣም የሚያሳዝን ነገር ተሰምቷል። ሀገራችን ላይ መቼም የማይሰማ የማይታይ ነገር ምንም የለምና ከሰሞኑ እንግዲህ የተሰማው ነገር የ21 ዓመት ወጣት ልጅ የአባቱን
8 መርፌን ብርቱ ላይ በመውጋት ከጓደኛው ጋር በመሆን የአባቱን ነፍስ ከነጠቀ በኋላ በስተመጨረሻም እንግዲህ እናቴ ናት የገደለችው ብሎ በእናቱ ለማማኘት ሙከራ አድርጎ ነበረ። ቢሆንም ግን ስልኩን በሚወሰድበት ጊዜ በሚያሳየው ሐረካትና በመንቀልቀል እንግዲህ ፈስ ያለበት ዝላይ አይችልም እንደሚሉት ተረቱ እንግዲህ ባሳየው እንቅስቃሴ ፖሊሶች በከፍተኛ ጥርጣሬ በመጠራጠራቸው በስተመጨረሻም እንግዲህ ያደረገውን ነገር በሙሉ አምኗል ማለት ነው። እኔና ጓደኛዬ ነን 8 መርፌ እምብርቱ ላይ ወቅተን አንሶሊን የተባለ መርፌ ከወጉት በኋላ እንግዲህ ጀበና ሰብረው ጭንቅላቱን በጀበና በመተክተክ በአጠቃላይ እኔ እንጃ ሰይጣናዊ ተግባር ሰው ልጅ አባቱ ላይ እንደዚህ ያደርጋል። በጣም ያሳዝናል። በአሁኑ ሰዓት ለማንኛው ሰው ማዘን ያለብን በወላጅ በገዛ በልጁ በወለደው አመጦ ባሳደገ 21 አመት በቀለበ ልብስ ባለበሰ እንደዚህ በገዛ ልጁ 8 መርፌ እምብርቱ ላይ ተተወጋ በኋላ ጀበና ሰብረው እንግዲህ በተሰበረ ሸክላ ጭንቅላቱን በመተክተክ ልጅና የልጅ ጓደኛ እንግዲህ ለረጅም ጊዜ ያቀደውበት የተዘጋጁበት እንደሆነ ነው የተነገረ ያለው። በጣም ነው የሚያሳዝነው። እውነት ለመነጋገር በዚህ መልኩ አባት በገዛ ልጁ ተገድሏል ማለት ነው። ሀገራችን ላይ እየተካሄደ ያለው ነገር በጣም ነው የሚያሳዝነው። እውነት ነው። በአሁን ሰዓት ገሌ እንዴት ተገደለ፣ ገሌ እንደዚህ ሆነ፣ ገሌ እንደዚህ ሆነች ምናምን የሚባል ነገር እኔ በግሌ አያስደነግጠኝም። ሁላችንም አያስደነግጠንም። ምክንያቱም ለምደነዋል፣ ተለማምደነዋል። ኖርማል እየሆነ ነው ያለው። ሰው ሞተ ሲባል ስንት ሰው ሞተ ነው እንጂ የሰው መሞት አያስደነግጠንም። አሁን ላይ የተለመደ ተግባር ስለሆነ ማለት ነው። እንግዲህ አሁን ይሄን ምን ትሉታላችሁ? ባል ሚስቱን ሲገድል ባዳ ስለሆነች ነው እንላለን። ሚስቱን ባሏን ሲገድል ባዳ ስለሆነ ነው አለን። እንግዲህ የገዛ ልጁ አባቱን ገደለ ሲባል ምን እንበል? ምን ትርጉም እንስጠው? በጣም ግራ ገባን እኮ ለእኛ ለሰሚዎች ራሱ ግራ ነው ይገባን በእውነት። ይሄ ደግሞ ይሄን ብቻ ነው የሚያሳዝነው ነገር። በዚህ በአሰቃቂ ሁኔታ እንግዲህ አባቱን ከገደለ በኋላ ከጓደኛው ጋር በእናቱ ነው ያሳበበው። እናቴ ናት እንደዚህ ያደረገችው ብሎ ነው የተናገረው ማለት ነው። በጣም ነው የሚያሳዝነው። በጣም በቃ ለየቱን ነው ማዘን ያለብን? በየስደቱ ለሚሰቃዩ ወንድሞቻችን ነው ወይንስ በዚህ መልኩ በገዛ ቤተሰባቸው በገዛ ፋሚሊያቸው ለሚገደሉ ሰዎች ነው? በባላቸው በሚስቶቻቸው ለሚገደሉ ሰዎች ነው? ወይንም ደግሞ ገዳያቸው ባልታወቁ ኃይሎች ተገደሉ በሚባሉ በራይድ ሹፌሮቻችን በተለያዩ ህዝብን በሚያገልገሉ ታማኝ አገልጋዮች እንዘን በየትኛው ማዘን እንዳለብን አናውቅም። ብቻ በጣም ነው የሚያሳዝነው ሁሉም ነገር ማለት ነው። ፈጣሪ ይታረቀን፣ ባጭሩ ፈጣሪ ይታረቀን። እኛም ፈጣሪ ተጣልቶናል። በእውነት ይሄን ነው የማስበው። ፈጣሪ ተጣልቶናል። ሁላችንም በጸሎት መትጋት አለብን። ሙስሊም ክርስቲያኑ ዱዓ ማድረግ አለብን። ወደ ፈጣሪ ጸሎት ማድረግ አለብን ከምንም በላይ ማለት ነው። ጸሎት የማይመልሰው ነገር የለም። ይሄ አሁን የመጣብን መቅሰፍት የሚመለስ ነገር አይደለም። በምንም የሚመለስ አይደለም። ምክንያቱም ሰው ልጅ እኮ ኢትዮጵያ ውስጥ በአደባባይ እኮ ነው ተሰቀለው ተሰቅሎ የታረደው። ይሄ ጤነኝነት እኮ አይደለም። በእውነት የሰው ልጅ የተከበረው የስላሴ ፍጡር በአደባባይ ሰው በተሰበሰበበት ተሰቅሎ መታረድ ማለት ምን አይነት ኒንጃ ትርጉም ራሱ አልሰጠውም። እና ፈጣሪ ታረቀን። ሁላችንም ወደ ፈጣሪ መጮ ማልቀስን ያለብን እንጂ በምድራዊ መንግስት የሚፈታ ችግር ያለ ብዬ አላሰብም ሀገራችን ላይ። እና ፈጣሪ ለእኛ ፊቱን ይመልስልን ነው የምላችሁ ቤተሰቦች። እየተሰማ እየታየ ያለው ነገር እጅግ በጣም ነው የሚያሳዝነው። ፈጣሪ መጨረሻችንን ያሳምረው፣ አሟሟታችንን የሚያሳምረው። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነውና ደስ የሚለው። መጨረሻችሁን ያሳምረው ያሳምርልን እላችኋለሁ ቤተሰቦች። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።